የኛው ጉድ የሆነች አፍሪካዊት ሴሪያል ኪለር ግን ኢትዮጵያ ውስጥ አይደለም፣ ደቡብ አፍሪካ ውስጥ የተገኘች ሴሪያል ኪለር። በዚህ ስራዋ ግን ዓለም ያወቃት ሮዝሜሪ ትባላለች። ሮዝሜሪ እድሜዋ 30ዎች ውስጥ ነው። ስራዋ ደግሞ መርማሪ ፖሊስ ነች። ግን ምንም እንኳን መርማሪ ፖሊስ ብትሆንም ትክክለኛ ስራዋ ግን የፖሊሶች ተቃራኒ ነው። እልም ያለች ቁማርተኛ፣ ማንንም ማትሰማ ጨፍጫፊ ነች። በዚህ ቁማር የተነሳ ደግሞ በጣም ብዙ ብድር አለባት። የተበደረችው ደግሞ ኖርማል ተራ ሰዎች አይደሉም። አራጣ አበዳሪዎች፣ በጣም አስፈሪና ገዳይ የሚባሉ ሰዎች ነው። ካልመለሳችሁ የሆነ አካላችሁን ወስደው የሚሸጡ እንደሱ አይነት ሰው ነው የተበደረችው ሮዝሜሪ። ታዲያም እኚህ ሰዎች አሁን ብሬን እያሉ እየጠየቋት ነው። እሷስ ብር የምታገኝበት መንገድ ምንም የለም። እሷ ያሰበችው ቁማር እጫወታለሁ፣ ሺህ ጊዜ እነሱ ገዳይ ቢሆኑ፣ ሺህ ጊዜ ጨፍጫፊ ቢሆኑ ካልኩሌት ሰርቻለሁ፣ ይህን ካልኩሌት በዚህ ካልኩሌት ምናምን አድርጌ አሸንፋለሁ ብላ ነበር። ግን የቁማር ነገር የታወቀ ነው፣ እጥብ ነው ያደረጋት። ስለዚህ አሁን ግራ ገባት፣ ኬት ብር እንደምታገኝና እንደምትከፍል። ካልከፈለች እንዳልኳችሁ ነው የሚያደርጓት። ታዲያም ጊዜው 2012 ነበር እንደ ፈረንጆች አቆጣጠር። እሷም ፖሊስ ስለሆነች ውስጥ መስመሩን ስለምታውቅ አንድ ሀሳብ መጣላት። ታዲያም ይሄ ያመጣችው ሀሳብ ብድሯን መክፈል ብቻ አይደለም፣ ራሷንም ህይወቷንም ለመለወጥ የሚጠቅማት ሀሳብ ነው ያመጣችው። ምን አይነት? የገዛ ያጎቷ ልጅ ገላ በሱ ደግሞ የኢንሹራንስ ብር መቀበል። እንዴ ምን አይነት ካላችሁ የነፍስ ኢንሹራንስ ትገባለች። የገዛ ያጎቷ ልጅ ከገደለች በኋላ ያንን ብር ትቀበላለች ማለት ነው። እንደዚህ አይነት ሀሳብ ነው ያመጣችው። ይህንን ፕላን ለመተግበር ወደ ስራ ገባች። ያጎቷ ልጅም ጠራችው። ስለ አንተ ደህንነት እጨነቃለሁ፣ አንተ ምንም እንዳትሆን ኢንሹራንስ መግባት አለብን ትለዋለች። እሱ ደግሞ ያው የሚጎልበት ነገር የለም እሺ ብሎ ይመዘገባል። ይሄ ቢሆን አሜሪካ ላይ አይቻልም። ምክንያቱም ለእናንተ የነፍስ ኢንሹራንስ የሚገባላችሁ ግዴታ ወይ ወንድማችሁ ወይ እናታችሁ ወይ አባታችሁ ወይም ደግሞ ያጎት ልጅ እንኳን ቢሆን በጣም የሚቀርቡትን ተመርጦ ነው የሚደረገው እንጂ ያጎት ልጅ ሄዶ ኢንሹራንስ ኃላፊነት መውሰድ አይችልም። ያው ይሄ አፍሪካ ነው። እሷ ግን ተፈቅዶላት የእሱን ኢንሹራንስ ኃላፊነት ለእሷ ተሰጣት። የሆነ ነገር ቢደርስበት እንዲከፍሏት ማለት ነው። እናም ከትንሽ ሳምንት በኋላ ልም ያለ ሜዳ ላይ እንገናኝ ትሏለች። የሆነ ማወራን ጉዳይ ያለ ምናምን ስትለው እሱም ላጥ ብሎ ሄደ። ሳያስበውም ታዲያ ከኋላ በምንም ያክል ድንጋይ ዷ፣ ከዛስ መሬት ወደቀ። መሬት ሲወድቅ ድጋሚ ብሎ ጸጥ እስከሚል ማለት ነው። በሞተም በሶስተኛ ቀንና በአራተኛ ቀን ላጥ ብላ ኢንሹራንስ ሄደች። $7,000 የሚሆን ተቀበለች ማለት ነው። ከዚህ ኢንሹራንስ በብር ወደ መነዝሩት ቢያንስ 1,50,000 ይመጣል በብላክ ማለት ነው። ከተቀበለች በኋላም ብድሯን ከፈለች። እዚህ ጋር አስቀያሚው ነገር ፖሊስ ስለሆነች እንዴት ማስረጃዎቿን መሸፈን እንዳለባት ስለምታውቅ በደንብ ማስረጃዎቿን አጠፋች። ማንም ደግሞ እሷ እንደሆነች ከነጭራሹ አልጠረጠረም። ከዚህ እሷ ምን ተማረች? እንዴት ሰው ገላ ብር ማግኘት እንዳለባት። እናም ቀጠለችበት። ከ15 ወር በኋላ ወደ እህቷ ጠጋለች። ወደ ገዛ እህቷ እንደለመደችውም ድራማዋን ሰራች። እህቴ አንቺ የህይወት ኢንሹራንስ መግባት ያለብሽ፣ ኃላፊነቱን እኔ ወስዳለሁ፣ እኔ ከፍላለሁ ምናምን ትላታለች። በዚህም እህቷ ብዙ አላቅማማችም። እሺ ብላ ነበር የተስማማችው። የሆነ ነገር ቢደርስባት ደግሞ ሮዝሜሪ እንደምትወስደውም አስማምታት ማለት ነው። ይህን ውል ካስፈረመቻት ከሳምንታት ምናምን በኋላ ላጥ ብላ ቤቷ ትሄዳለች። አስቡት፣ የገዛ እህቷ ጋር እና ምግብ ሰርተሻል? አይ አልሰራውም፣ በቃ ዳቦ ምናምን ነገር እንኪ ገዝተሽ ነይ፣ እዚህ እኔ ሻይ አፈላለሁ ትላታለች ማለት ነው። እህትየዋም ምንም አታውቅም፣ ብድግ ብላ ወደ ሱቅ ሄደች። ወደ ሱቅ ስትሄድ እዚህ ያፈላችሁ ሻይ ላይ መርዝ አረገችበት። እህትዮም እንግዲህ ያንን ዳቦ ይዛ ስትመለስ ሻዩን አቀረበችላት። ሻዩን አርጋ ጠጣች። ግን ኤክስፐርድ ያደረገ መርዝ ይሁን ማይረባ መርዝ ይሁን አይታወቅም። ግን እህትየዋ ጠጥታ ቁልጭ አለች። ምንም አልሆነች። አይገላትም እንዴ? ፎርጂድ መርዝ ነው የሸጡልኝ ምናምን አለችና ራሴ ጨርሰዋለሁ ብላ እህቷን ሄዳ እንቅ አርጋት ጸጥ አረገቻት ማለት ነው። ቀጥሎም ያ ኢንሹራንስ ጋር ሄደችና ብሬን ስጠዋለች። ወደ 5,800,000 የሚሆን ብር አገኘች ማለት ነው፣ እህቷን ገላ። ታዲያም ይሄንን ብር ካገኘች በኋላ ለጊዜው ቀዝቀዝ አለች። ይሄ ብር እስከሚያልቅ ድረስ አመታቶች አለፉ። አሁን 2015 ደረሰ። ታዲያም ግን የነበራትን የተሰጣትን ኢንሹራንስ አሁን ላይ ጸጥ አርጎ ጨርሰዋለች። አዲስ ታርጌት ያስፈልገኛል ብላም አሰበች። ዞር ስትል ደግሞ ፍቅረኛ እንዳላት ትዛላት። ብሬ አለችው። እናም እሱንም በቃ ስክስ አርጋ የውሸት ምናምን ቀበጣጥራ እኔ ያላንተ መኖር አልችልም ብለው። ምን አገናኘው ግን አሁን ኢንሹራንስ መግባትና እኔ ያላንተ መኖር አልችልም ኢንሹራንስ ብቻ አለችው። እሱም እሺ ብሎ እንግዲህ ኢንሹራንስ ገባ ግን በሳምንቱ ቅጥር ነፍሰ ገዳይ ቀጠረች። እናም እሱ ከቤቱ ሲወጣ ይሄ ቅጥር ነፍሰ ገዳይ ሽጉጡን ያቀባብልና ሊተኩስ
ሊል ሲል ሽጉጡ ጃም አረገ። እምቢ ያለው ማለት ነው። እናም ለፍቅረኛዋ ያ ቀን የተቀደሰ ቀን ሆኖ ሳይሞት ተረፈ። ነብሰ ገዳዩም ብን ብሎ ሮጦ ጠፋ። ግን አሁንም እሷ ተስፋ አልቆረጠች። ምክንያቱም ከስራ መጥቶ ኡፋይ ብሎ አርፎ በድንገት ግን ቤቱ እሳት መቀጣጠል ይጀምራል። እሱ ግን ነገሮች ብዙም ሳይባባሱ ጭሱ ብድግ አድርጎ አነቀው። እየሮጠም ወጣ። ከዚህ ተረፈ ማለት ነው። በኋላ ላይ ግን ይሄ ነገር እሳት አደጋና ፖሊሶች ሲመረምሩት ከአልጋው ስር ሆን ተብሎ ጋዝ አስቀምጠዋል። የሆነ ሰው ማለት ነው። ያው እኛ እናውቀዋለን፣ ግን ፖሊሶች አያውቁትም። የሆነ ሰው አንተን ሊገልን የፈለገው እና ከአልጋ ስር ያለው ጋዝ አንተን ለማጥፋት የተዘጋጀ ነው ተብሎ ይነገረዋል። ታዲያም እኚህ ነገሮች እሱን ትንሽ አነቁት። እንዴ ባለፈው በሽጉጥ ልመታ ነበር፣ አሁን የሆነ ሰው እንደዚህ ሰዓት ቤቴን አንዶ እኔንም ሊያጠፋኝ ነው። አጠገቡ ደግሞ በጣም የሚቀርበው ሮዝመሪ ነች። ይሄ ነገር ከሷ አያልፍም፣ እሷ ናት ልታደርግ የምትችለው ይልና አይ የኔና አንቺ ነገር መቆም አለበት በቃኝ ይላታል ማለት ነው። ሮዝመሪን ስትሰማ በቃ እንዴ ነበር ያለችው። ምክንያቱም አንድ ሳምንት ካለፈ በኋላ እሱ በእግሩ በሰላም በቃ ላጥ እያለ ሲሄድ የሆነ መታጠፊያ ላይ ጩቤ የያዘ ሰው አንዴ አይደለም ሁለቴም አይደለም 3ቴም አይደለም ወገን 76 ጊዜ ነው የተወጋው። ለማመን ከቀበላችሁ ያው ትክክለኛ ነገር ነው ማመጣው ቼክ ማድረግ ትችላላችሁ ቪዲዮ ሲያልቅ። እኔም ለማመን በጣም ከብዶኛል። 76 ጊዜ እሱ ሙገት ማለት በቃ ወንፊት ነው የተደረገው። የቀረው ቦታ የለም። እንዳይተርፍ አድርገው ጨረሱት። ታዲያም እንደለመደች ሮዝመሪ ፍቅሬ ሞተ፣ ወዳይ ሞተ፣ ብሬን ስጡኝ ብላ ኢንሹራንስ ጋር ሄደች። ብሯን አገኘች። በአሁኑ ያገኘችው ብር ደግሞ ወደ $7000 ነው በሱ ሞት ማለት ነው። አሁን ይህን ነገር ስታደርግ 2015 ነበር። በሚቀጥለው 2016 ላይ ደግሞ የወንድሟ ልጅ ቅጥቅጥ አድርጋ እስከሚሞት ድረስ ጸጥ አደረገችው። የእሱንም የኢንሹራንስ ብር አገኘች። በሱ ብቻ ራሱ ያገኘችው ወደ $6500። ይህ አይደለም የሚገርመው ነገር፣ ትንሽዬ ልጅ አላት። አመማቱ እንዴት እንደሆነ አይታወቅም፣ ግን ሞተ። የራሷ ልጅ ማለት ነው። ከራሷ ልጅ እንኳን ኢንሹራንስ ብር አግኝታለች። ይህን ነገር ካደረገች በኋላ ደግሞ ድጋሚ ቅድም የገደለችው የወንድሟን ሴት ልጅ ነበር። አሁን ደግሞ የእህቷን ወንድ ልጅ ገደለችው። ከሱ ኢንሹራንስ ብር ከተቀበለች በኋላ ደግሞ የእህቷ ልጅ ሌላ ነበረች። እችኛዋ እህቷ ደግሞ በመርዝ ልትገላት ሞክራ ከዛ በመርዝ አልሞት ብላት ኦልሬዲ አንቃ ገደለቻት። የእሷ ልጅ ነበረች፣ እሷን ራሷ ገደለቻት። ሄዳም እንደተለመደው ኢንሹራንስ ብሩን ተቀበለች ማለት ነው። አስቡት፣ እናትየዋንም ልጅየዋንም ገደለች ማለት ነው። አስባችሁታል? ለራሳችሁ ዘራችሁን ስጨፈጭፉ ማለት ነው። 6 የሚሆኑ የቤተሰብ አባሏን ገላለች እስካሁን ድረስ። እንደውም 7 ነው የሚባለው፣ ግን ለ7ኛው እንደሞተ እንጂ እሷ እንደገደለችው ብዙ የሚያሳይ ነገር የለም። ግን ደግሞ ኢንሹራንስ ብር ወስዳለች በሱም ማለት ነው። 6ቱ ግን የተረጋገጠ ነው። ከነዚህ ሁሉ ከገደለቻቸው ሰዎች በሳውዝ አፍሪካ ራንድ ነው የሚባለው፣ የሳውዝ አፍሪካ ብር ማለት ነው። እኛ ሀገር ብር እንደምንለው እዛ ሀገር ደግሞ ራንድ ነው የሚባለው። 1.4 ሚሊዮን ራንድ አግኝታለች። ወደኛ ወደ ኢትዮጵያ ብር ስትመቱት ወደ 11,400,000 አካባቢ ነው። ይሄን ሁሉ ብር አግኝታ ራሱ አንዱንም ለቁም ነገር አላደረገችው። እያንዳንዱ ብር የሚጠፋው በቁማር ነው። እዚህ ሁሉ ነገር ውስጥ የከተታት የቁማር ሱሷን ታገኛለች። ብር ሄዳ እድሏን ቁማር ትሞክራለች፣ ትበላለች። ከዛ መታ እዚህ ዘመዷን ትበላለች። ከዚህ በፊት ቪዲዮ በሰራዎቹ ላይ አንዳንድ ኮሜንቶች እያየው ነበር። ያኔ ቁማር አቁም ያለው ባለፈው በመከርከኝ መሰረት ምናምን የሚል እውነት በጣም ነው ደስ ያለኝ። 1-3 የሚሆኑ ሰዎችን አይቻለሁ ኮሜንት። ቁማር አንተ ካልከኝ በኋላ ቁም ያለው ገና ወደፊት በደንብ እንሰራለን ቁማር ቤቶች እስከሚዘጉ ድረስ። ቁማር ቤት ሊዘጋ የሚችለው ተበልቶ ሳይሆን እኛ ስናቆም ነው። ቁማር ቤት ተበልቶ ተዘግቶ አያውቅም፣ ግን ሲበዙ በየቦታው ብራንች ሲከፍቱ አይተናል። ያ ደግሞ ምን ያክል ወጣቱን እየበዘበዙ እንደሆነ ነው የሚያሳየው። አንድ ቁማር ቤት እስከሚጠፋ ድረስ ወጣቱ ስለ ቁማር መጥፎነት እናስተምራለን። እንደዚህ ምን ያክል አስከፊ እንደሆነ እየሰማችሁ ማለት ነው። የእሷ ሁኔታ እስካሁን ድረስ የተነቃባት አይመስልም። ግን የሆነ ቀን እሷ ሳታውቀው ፖሊሶች እሷን መጠርጠር እንደጀመሩ ልባላለች። ይህንን ደግሞ በልዩ ሁኔታ ሲጠረጥር የነበረው አብሯት እዛ አካባቢ የሚሰራ ፖሊስ ነው። ይህን ጥርጣሬውን ደግሞ ዝም ብሎ አይደለም የተወው። ኢንሹራንስ ካምፓኒዎች ጋር የደወለ ሁሉ ጠይቋል። ከነዚህ ሞት ጀርባ በሙሉ እሷ ብር እንዳገኘች ሁሉ ያውቃል። ግን ችግር የሆነበት እሷ ናት የሚል ትክክለኛ ማስረጃ ማግኘት አልቻለም። ጥርጣሬ ላይ ነው። እሷ ግን በዚህ በኩል ትልቅ የሞት ድግስ ደግሳለች። ለማን? ለእናቷ፣ ለእህቷና ለእህቷ 5 ልጆች። አስቡት፣ የገዛ እናቷን ማለት ለብር ብላ ለመድፋት። ታዲያም ይሄንን ለማድረግ ነገሩ ቀላል እንዳልሆነ ገባት። ማለትም ይሄ ሁሉ ሰው ለብቻዬ መግደል አልችልም፣ ሰው ያስፈልገኛል የሚገልልኝ ብላ ሰው መፈላለግ ጀመረች። ዞር ስትልም ወዲያው ቅጥር ነፍሰ ገዳይ አገኘች። ያለውን ሁኔታም አስረዳችሁ። እሱ ደነገጠ። ምክንያቱም ይህን ለማመን ይከብዳል። እንደ ሰውኛ ስታስቡት ትክክል አይደለም። ቅጥር ነፍሰ ገዳይ ማለት የሰዎችን ነፍስ የሚበላ በጣም መጥፎ አደገኞች አረመኔዎች ናቸው። ግን ለሱም ይህን ነገር ሲሰማ መቀበል አቃተው። እናም ይህን ነገር እንደነገረችው እናቴንና እህቴንና የቴ ልጆች እንድገልልኝ ፈልጋል ምናምን ስትለው ቀጥ ብሎ ነው ፖሊስ ጣቢያ ሄደው። በዚህም ፖሊሶቹ እሷን ለማሰር ማስረጃ እንደሚያስፈልጋቸው አውቀው ድራማ ለመስራት አሰቡ። ምን አይነት ድራማ? እሺ በላት። ከዛ የምታወራ
ያወራልን ነገር እንዳለ በዚህ ማይክ ሪከርድ አድርገው ይሉታል። አብሮትም አንድ ሰው እንዲሄድ ከሱ ጋር አደረጉ። ይሄ አንድ ሰውም የራሳቸው ፖሊሶች ሆኖ ግን እሱን የሚያግዘው ቅጥር ነፍሰ ገዳይ አስመስሎ እሷን ለማግኘት ሄዱ። ሲገናኙም እሷ ማውራት ጀመረች። እንደዚህ ነው የምገሉት፣ እንደዚህ ነው የምታረጉት ምናምን ብለው እነሱም በደንብ አድርገው አወጣጧት። ፖሊስም የሚፈልገው ይሄን ነበር። እንዳለ ማስረጃውን ይዞ ቀጨም አረጓት። ታዲያም ስትያዝ ትክክለኛዋ ፎቶ ከማሳየት በፊት እንዲቻላል እንዴ ያስባለኝን ማታ ላይ ኖቲፊኬሽን ገብቶ በጣም የገረመኝን የአሮን ሱፐር ታንክስ በጣም አድርጋችሁ አመስግኑልኝ። $50 ሱፐር ታንክስ አድርጎ ነበር። ይህ ትልቁ ሱፐር ታንክስ ነው። በጣም አመሰግናለሁ አሮን። ከስንት ጊዜ በኋላ ያው ታውቃላችሁ እሱ ነው ይህን ቻናል በሚገርም ሁኔታ ሰፖርት ሲያደርግ የነበረውና ተመልሶ መጥቶ ይሄን $50 እንግዲህ ሰፖርት አድርጓል። በተጨማሪ ደግሞ ሜምበርም ሆና ሱፐር ታንክስ ያደረገች ይህን ቻናል በጣም የምታግዘው የተለመደችዋ ሊነች። እሷንም በጣም አመስግኑልኝ። ሱፐር ታንክስ አድርጋ ነበር። ለዚህ ቤት አዲስ የሆነች ደግሞ አቢጌል፣ እሷንም ዌልካም ኤንድ ቴንክ ዩ አቢጌል በሉልኝ። በተጨማሪ ደግሞ የምጠይቃችሁ አንድ ነገር ይህንን ቪዲዮ 11,000 ላይ እንዲገባ ፈልጋል። 11,000 እስካሁን ላይክ ካላደረጋችሁ ላይክ አድርጉ። ወደ ታሪኩ ስመለስላችሁ እንግዲህ ሮዝሜሪ ማለት ይሄ ነው ትክክለኛ ፎቶዋ። እቺ ነች ጨፍጫፊዋ ፖሊስ ማለት ነው። ነገሩ በዚህ አላቆመም። እሷ ላይ ምርመራ ተከፍቶ በደንብ ስትመረመር ከዚህ በፊት ትዳር ነበራት፣ ግን ባሏ ሞቷል። እሱ እንዴት እንደሞተ ብር ታገኝበት አታገኝበት የሚታወቅ ነገር የለም፣ ግን ከሁኔታው አንጻር እሷ ናት የገደለችው የሚል ነገር አለ። የተረጋገጠ ነገር ግን የለም። ግን ከስሯ አንጻር ባሏን ከመግደል ወደኋላ ምትል ሴት አይደለች። እንኳን ባሏን ልጇን ያደረገች ሴት ነች። እንግዲህ ይሄ ሁሉ ከታለፈ በኋላ ፍርድ ቀረበች። ፍርድም ከቀረበች በኋላ እድሜ ልክ ተፈረደባት። እኔ እስከዛሬ ብዙ ሴሪያል ኪለር ሰርቻለሁ፣ አይታችኋል። እንደዚች ወደፊትም አይኖርም፣ ቢኖርም አልሰራም። አፍሪካዊ ሴሪያል ኪለር፣ የፈረንጅ ሴሪያል ኪለር በምንጣሙ የሚያስብሉ ናቸው። ለዚህ ሁሉ ምክንያት ደግሞ የሆነው ቁማሯ ነው። አያችሁ፣ ቁማርን ስታስበልጡ ከእናታችሁ ሁሉ ነው የምታስበልጡት፣ ከልጃችሁ ሁሉ ነው የምታስበልጡት ብያለሁ ባለፈው። አሁንም ደግምላችኋል። ከቁማር ሱስ ምንም ሱስ ይሻላል። ቁማር ይገላችኋል። ስብዕናችሁን፣ እንደዚህ ህሊናችሁን፣ ሁሉ ነገራችሁ። እንደ ቁማር አደገኛ ሱስ የለም። እመኑ። መጀመሪያ ማድረግ ያለባችሁ ማመን ቁማር ሱስ እንደሆነ፣ ከዛ ቁማር የሚባል ነገር እንደማያስፈልግ። ማንም በምድር በቁማር የተለወጠ የለም፣ ማንም በምድር ያተረፈ የለም ከቁማር ቤቶቹ ውጪ። ቁማር የሚያዋጣው ለቁማር ቤት ብቻ ነው እንጂ ለተጫዋቾቹ አይደለም። ምን ያክል ደግሞ ጭንቅላታችሁ እንደሚያበላሽ በዚህ አሪክ ማለታችሁ ያስባል። በጣም ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።